ቻት ወረቀት ፋይል እንግዲህ ለሪች ተላልፎ ነበረ። ሪች ደግሞ በደንብ እውቀት ላለው ሰው ሰጥታ በደንብ ተደርጎ ወረቀቱ እንዲጣራም በተደረገበት አጋጣሚ ወረቀቱ በደንብ ተጣራ በኋላ ወደ ሪች ስልክ ተደውሎላታል። ከተደወለላትም በኋላ እንግዲህ ቤቱ ትክክል በርብቃ ስም እንደሆነ ነበር የተነገራቸው። ሪች ይህንን ነገር ስትሰማ በቃ በጣም ተደስታ በጣም ፍንድቅድቅ ብላ ርብቃ ጋር እንግዲህ ገብታም ነግራታለች። እንዴት ሊሆን ቻለ? እኔ እኮ ማሚቴን ወረቀቱ የፌክ ነው እያልኩኝ እየጠረጠርኳት ነበረ። ያለ ጥፋቷ ነው ወይ የወነጀልኳት? እያለች ርብቃም እንግዲህ ትንሽ ቅር ብሏታል። ማሚቴ ከሁኔታዋ ከጊዜ በኋላ ስለተቀየረችባትም ርብቃን የጥላቻ ስሜት አሳድራ ስለነበረ በዛ ምክንያት እንግዲህ ርብቃ ማሚቴን ምንም ልታምናት አልቻለችም ነበረ። ዛሬ ላይ ግን ይኸው የተገኘው ወረቀት ትክክለኛ ሆኖ ስታውቀው ርብቃ ጥፋት እንዳለባት እና ማሚቴን ያለ ወንጀሏ ያለ ስራዋ እንደወቀሰቻት እንግዲህ ራሷ ጋር እየተነጋገረች ነው ያለችው። እንዲሁም ለአጎቷ አጎቴ አንድ ሰው ጥፋት ሳይኖርበት ጥፋተኛ ነው ብለህ እየጠረጠርከውን ወይንም የወነጀልከውን ሰው በምን አይነት መልኩ ነው ይቅርታ ልትለው የምትችለው ልትክሰው የምትችለው ብላም ስትጠይቀው ማንን ነው ያለ ወንጀሉ ልትጠረጥር የቻልሽው ያለ ጥፋቱ ብሎም ሲጠይቃት እሷም ደግሞ ማሚቴን እንደሆነ ነገረችው። አጎቷም አንቺ ትክክል ነሽ፣ ምንም ያጠፋሽው ነገር የለም መሰለሽ፣ በቃ ጠረጠርሻት፣ ፌክ ነው ብለሽ ብታስቢ ምንም አይፈረድብሽም፣ ግን ምናልባት አንቺ ቅር ካለሽ ይቅርታ ማለት ትችያለሽ ሲላትም ነበር። ርብቃም ደግሞ ማሚቴን ይቅርታ እንደምትል ነው እንግዲህ እየተናገረችው። እዩም እስር ቤት ገብቷል፣ አቤልም እስር ቤት ገብቶ ነው ያለው። ይህንን ከባድ የሆነ ዜና እንግዲህ ለእዩ በጣም መጥፎ የሆነው ለነ ርብቃ ግን አስደሳች የሆነውን ዜና ደግሞ እዛው እስር ቤት እንዳለ መስማት ስላለበት ሪችና ርብቃ ተመካክረው አዙን ልከው እሷ እንድትነግረው ለማድረግ ነበር ያሰቡትና አዙን ይጠሯታል። አዙም ከተጠራች በኋላ እንግዲህ እስር ቤት ሄዳ የተፈጠረውን ወይንም ደግሞ ስለ ቤቱ ሁኔታ መናገር እንዳለባት ነበረ ያወሯት ማለት ነው። አዚም ደግሞ ስለ ወረቀቱ መጀመሪያ ስላልተነገራት መጀመሪያ ጊዜ ሪች በባለፈው ያመጣሽው ወረቀት ቤቱ በርብቃ ስም እንደሆነ ተነግሮናል፣ በጣም ደስ ብሎናል ትላታለች። አዚም በጣም ትደሰታለች። ልፋታችን ፍሬ አፈራ ማለት ነው ወይ ትላለች ማለት ነው። እውነትም ልፋታችን ፍሬ አፈራው እያስብላል። ምክንያቱም ለብዙ ጊዜ ደክመውበታል ሪችና አዙ ማለት ነው በዚህ በወረቀት ላይ። ከዛ በኋላ አዙም እንግዲህ ትዕዛዛቸውን በማክበር ወደ እስር ቤት እዩ ወደ ታሰረበት እስር ቤት በመሄድ ይህንን የተፈጠረውን አዲሱን ዜና ለእዩ ትነግረዋለች። እዩም ይህንን ነገር ሲሰማ በጣም ይበሳጫል፣ በጣም ይናደዳል። ምክንያቱም እዩና መቲ እያሰቡት የነበረው ነገር በመቲ ስም እንደሚሆን ወይም እንደሆነ ነበረ። ያሰሩት ወረቀት ደግሞ መቲ ያመጣችው ወረቀት ፌክ እንደሆነና በርብቃ ስም ቤቱ እንደሆነ ነው የታወቀው። በዛሬው ዕለት በጣም ደስ የሚል ቪዲዮ ነው ማለት ነው። ርብቃን በጣም ያስደስታት እንዲሁም ሪችን የሚያስደስታት ቪዲዮ ነው። መቲና እዩም እንግዲህ ያው እስር ቤት ውስጥ እንዳለ መቲ ልትጠይቀው ሄዳ ነበረ። እዩም ደግሞ መቲን ሲያያት ምን ልትሰሪ ነው የመጣሽው? አንቺም ከኔ ቤተሰቦች ጋር ተባባሪ ነበርሽ ወይ የሚል ንግግር ሲናገራት መቲ በድንገት እሷ የሄደችው ናፍቋትና ልትጠይቀው እንደሆነ ስታስረዳው እሱ ግን በጭራሽ ምንም ሊረጋጋ አልቻለም። ምንድነው እያደረግሽ ያለሽው ብሎም ሲጠይቃት እያወራ ያለው ምንም ሊገባ ስላልቻለ እያወራ ያለው ነገር ምንም ሊገባኝ አልቻለም፣ ስለምንድን ነው የምታወራኝ ብላ በተደጋጋሚ ስትጠይቀው ወረቀቱ የት ነው ያለው ብሎ ነበር የጠየቃት። መቲም ደግሞ ወረቀቱን ቦርሳዋ ውስጥ አድርጋው ያ ወረቀት ስለጠፋባት ቦርሳዋ ውስጥ አስቀምጣ ወረቀቱ እንደጠፋባት ስትነግረው ማለት ነው እዩ በጣም ይበሳጫል። እየቀለድሽብኝ ነው ወይ ያለሽው? ለብዙ ጊዜ የወጣሁለት የወረርኩለት የለፋሁበት ልፋቴ በመጨረሻም በዛች በእንከፍ ስም እንደሆነ ሰማሽ ወይ ቤቱ ብሎም ሲነግራት መቲም በጣም ትናደዳለች። እንዴት እንደዚህ ሊሆን ይችላል? ለማንኛውም ሁላችሁንም እሰራላችኋለሁ ተጫወታችሁብኝ አይደል ብላ ነበር እንግዲህ የተፈናጠረች እሷም ከእዩ ጋር የሄደችው መቲ። ማሚቲም እንግዲህ ሲፈልጋት ታወራለች፣ ሳይፈልጋት አታወራም። እሷና ግርማ ቁጭ ባሉበት ግርማም በልጅቷ ላይ ማስፈራሪያ ወይንም ዛቻ ሲናገር ስትሰማው ተዋት እባክህን ግርማ እንደዛማ መሆን የለበትም ብላ ስትናገር ይህ ነገር ደግሞ ለግርማ አስደንጋጭ ስለነበረ ምን እያልሽ ነው ያለሽው?
ማልጅ እያለም ሲላት እንግዲህ አንቺ ልጅ እንደው ባገኝሽ የማደርግሽን እኔ ነበርኩ የማውቀው ብሎ ስለተናገረ ልጅህ እኮ ናት ልጃችን እኮ ናት ብላ ነበር አልማዝም የተናገረችው። አልማዝ ይህን ስትናገር ደግሞ እሱም ደንግጦ የማ ልጅ ናት የምን ልጅ ነው የምታወሩ ብሎ ነበር የጠየቃትና አይ የማንም ልጅ አይደለችም እያለች ትላለች። አልማዝ ሲላትም መልሳ ወደ ቀድሞ ማንነቷ ወይንም ደግሞ የረሳች እንደሆነ ስለሚታወቅ አልማዝ ማናት? እኔ አልማዝ አይደለሁም አንተ ሰውዬ ለምንድን ነው የማትተወኝ? እያለች እንግዲህ ከግርማ ጋር ጭቅጭቋን ትቀጥላለች። ለምንድን ነው እየቀለድሽብኝ ነው ወይ ያለሽው? ለመርሳት ወይም ደግሞ ረስታለች ለመባል እየሞከርሽ ነው ወይ ያለም ሲላት እንግዲህ እሷም ደግሞ አዎ ረስታለች ስለተባለ ሁሉም ሰው የሚያውቀው አልማዝ ምንም እንደማታስታውስ እንደረሳች ስለሆነ ከተወሰነ ደቂቃ በኋላ አዚ ትመጣለች። አዚም ስትመጣ ማሚቴ ብድግ እያለች ስለነበረ ወደ ውጭ መውጣት ፈልጋ ከሆነ ብላ እሷም ወደ መኝታ ክላሷ ነው መሰለኝ ትወስዳታለች። ርብቃ ወደ አጎቷ ጋር ስትመጣ አጎቷ በጣም ተበሳጭቶና ተናዶ ፊቱን ስትመለከተው ምንድነው የተፈጠረው? ፊትህ ልክ አይደለም፣ ምን ሆነህ ነው ብላም ስትጠይቀው እንግዲህ አጎቷም ደግሞ የአልማዝ መርሳት ወይንም ደግሞ የመርሳት ችግር ማጋጠሙ እንዳጠራጠረውና ጥርጣሬ እንደፈጠረበት ሲጠይቃት ርብቃም ደግሞ በትክክል ማሚ የመርሳት ችግር አጋጥሟታል፣ እናም ግን አንዳንድ ጊዜ ታወራለች፣ አንዳንድ ጊዜ ዝም ትላለች ብሎ አጎቷ ሲላት ይህ ደግሞ የተለመደ ጸባይ እንደሆነ ነበር የነገረችው። አጎቷ ግን በጭራሽ ምንም እንዳላሳምነው የመርሳት ችግር ያጋጠማት ሴት እንደማትመስል ስታወራ ያለፉ ወሬዎችን ስታወራ ትክክል ነገር እንደምታወራ ነው እንግዲህ እየነገራት ያለው። ርብቃም ደግሞ ማሚ እንደዚህ አልፋ አልፋ እንደምታወራ ስለተነገረች ምንም ልታመን አልቻለችም፣ አጎቷንም ማለት ነው። አጎቷም ደግሞ አሁንም ቢሆን ምንም እንዳላሳመነው ማሚ የታመመች እንዳልመሰለችው ነው እያወራላት ያለው። ርችም ደግሞ ለርብቃ አንድ የደበቀቻት ነገር እንዳለ ስታወራላት ርብቃም የደበቀቻት ነገር ምን እንደሆነ ማወቅ ስለፈለገች ንገሪኝ ብላ ስትጨቀጭቃት ሪች ግን ዛሬ መንገር እንደማትፈልግ ነበር የተከራከረችው። ርብቃ መንገር ካልፈለገች መጀመሪያም አለማንሳት ነበር። ስለዚህ ንገሪኝ ብላም ትላታለች። እንግዲህ ማሚቴ መርሳት የነበረባት ችግር ለቋት እንደምታወራና ሁሉንም ነገር እንደምታስታውስ ነበር ለርብቃ የነገረቻት እና ሪች ደግሞ ይህንን ነገር ታውቃለች፣ ግን ለርብቃ አላወራቻትም። ርብቃ ተደብቃ ነው ያለችው። ትክክል እሷ ማስታወስ ጀምራለች ወይ የእውነትሽን ነው ወይ ስትላት አዎ ይህንን ነገር የደበኩሽ እሷ ይቆይ ስላለችኝ ነው እንጂ በደንብ ማውራትና ማስታወስ ትችላለች፣ የረሳችው ነገር የለም ብላታለች ማለት ነው። እንግዲህ ይህ ነገር ለሁሉም ለርብቃም ሆነ ለአጎትየዋ አዲስ ነገር ነው። እንግዲህ አታወራም፣ ረስታለች፣ ምንም እንትን የምትለው ነገር የላትም የተባለችዋ ሴትዮ ዛሬ ላይ ደግሞ ሲፈልጋት የምታወራና ሲፈልጋት ዝም የምትል ሴት ከሆነች በትክክልም የመርሳት ችግር አላጋጠማትም ማለት ነው። ማሚቴ እንግዲህ ቤቱ በርብቃ ስም እንደሆነ ስትሰማ ምንም አላስደሰታትም ይመስለኛል። የሰጠቻቸው ወረቀት በልጇ ስም እንደሆነ የሚያሳይ ወይንም ደግሞ ሪች የተላከችበት ቦታ ማሚቴ የላከችባት ቦታ አይደለም ወረቀቱ የተሰጠው። ይህ ነገር ማሚቴን አበሳጭቷታል፣ አላስደሰታትም። በቀጣይ ክፍል ደግሞ ሌላ አዲስ አጀንዳ ይቀየራል ወይም ይፈጠራል ብዬ ነው የማስበው። ቤተሰብ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለነበረን ቆይታ ከልብ አመሰግናለሁ። ሀሳብ አስተያየት ካለ ኮሜንት ላይ ጻፉልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ በዝት ተረፍ ይበለልኝ።